በርካታ ዩኤስኤኤፍሲ 17 የጭነት አውሮፕላኖች በአውሮፓና በመካከለኛው ምስራቅ መካከል ሲበሩ ከታዩ በኋላ የአሜሪካና የኢራን ጦርነት አዲስ ፍራቻ እየጨመረ መምጣቱ ተሰማ። በለንደን በ10 ሺዎች የሚቆጠሩ ተቃዋሚዎች አሁን ያለው መንግስት ለስደተኞች የሚያዳላና ነጮችን የሚጨቁን ነው በማለት ስልጣን እንዲለቅ ጠየቁ። በመላው አውሮፓ የናክባ ዓመታዊ የፍልስጤም ደጋፊ ሰልፎች ተካሂደዋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተከሰተውን የኢቦላ ወረርሽኝ ዓለም አቀፍ አሳሳቢ የሕዝብ ጤና ድንገተኛ አደጋ በማለት አውጆ በጎረቤት ሀገራት ላይም ስጋት ፈጥሯል ሲል ገለጸም። የዩክሬን ሰው አልባ አውሮፕላኖች በሩሲያ 4 ሰዎችን ገድለዋል። ሞስኮም ከ1 ዓመት በላይ ከፍተኛ ጥቃት ደርሶባታል። በመካከለኛውና ምስራቅ ቻይና የጣለው ከባድ ዝናብ ጎርፍ አስከትሏል። እስካሁን 1 ሰው ሲሞት 9 ሰዎች እንደጠፉም ታውቋል። ጌታቸው ረዳና ጀነራል ጻድቃን ገብረተንሳይ ትግራይን ለመቆጣጠር በሚል አዲስ ምክር ቤት መሰረቱም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በርካታ ዩኤስኤኤፍሲ 17 የጭነት አውሮፕላኖች በአውሮፓና በመካከለኛው ምስራቅ መካከል ሲበሩ ከታዩ በኋላ የአሜሪካና የኢራን ጦርነት አዲስ ፍራቻ እየጨመረ መምጣቱ ተሰማ። የመካከለኛው ምስራቅ ሰማይ ዳግም በጦርነት ደመና እየተሸፈነ ይገኛል። የዓለማችንን የፖለቲካና ኢኮኖሚያዊ የልብ ትርታ ከሚወስኑት ቀጠናዎች አንዱ የሆነው ይህ ክልል አሁን ደግሞ በአሜሪካና በኢራን መካከል ሊቀሰቀስ በሚችል አዲስና አውዳሚ ጦርነት ስጋት ውስጥ ወድቋል። ይህ ስጋት እንዲሁ በባዶ የተፈጠረ ሳይሆን መሬትና ሰማይ ላይ ከሚታዩ ተጨባጭ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች የተቀዳ ነው። ይህን የጦርነት ስጋት ይበልጥ ያረጋገጠው 11 የሚሆኑ የአሜሪካ አየር ኃይል ዩኤስኤኤፍሲ 17 ግዙፍ የጭነት አውሮፕላኖች ከመካከለኛው ምስራቅ የጦር ሰፈሮች ተነስተው ወደ አውሮፓ እያደረጉት ያለው ያልተለመደ በረራ ነው። ወታደራዊ ታዛቢዎችና ስትራቴጂስቶች ይህንን የአውሮፕላኖች እንቅስቃሴ በከፍተኛ ጥርጣሬና ስጋት የሚመለከቱት በበቂ ምክንያት ነው። ይህ አይነቱ የሰማይ ላይ እንቅስቃሴና የጦር ሎጂስቲክስ ስምሪት ቀደም ሲል የካቲት 28 በኢራን የኒውክሌር እና ወታደራዊ ተቋማት ላይ ከተሰነዘረው ከባድ ጥቃት ዋዜማ ጋር ፍጹም መመሳሰል በማሳየቱ ነው። የጦር መሳሪያዎችን፣ ወታደሮችንና ስትራቴጂካዊ ቁሳቁሶችን እያጓጓዙ ያሉት እነዚህ አውሮፕላኖች ዲፕሎማሲው ሲከሽፍ ቋንቋ ወደ ጦር መሳሪያነት እንደሚቀየር ሕያው ማሳያ ሆነው እያንጃበቡ ነው። በሌላ በኩል በዋሽንግተንና በቴሄራን መካከል ሲካሄድ የቆየው የኒውክሌር ድርድር ዳግም ወደማይፈታበት እውር ድንበር ገብቷል። የፖለቲካው ጠረጴዛ ላይ የሚታየው ይህ የተደጋጋሚ ድርድር ውድቀት የጦርነትን ነጋሪት በቅርብ ርቀት እያስጎሰመ ይገኛል። ይህንን የከረረ አለመግባባት ይበልጥ ወደ እሳትነት የለወጠው ደግሞ ዶናልድ ትራምፕ ለኢራን ያስተላለፉት ቀጥተኛ ማስጠንቀቂያ ነው። ኢራንን በጣም መጥፎ ጊዜ እንደሚጠብቃት ያስጠነቀቁት ትራምፕ የቃላት ጦርነቱን ወደ ላቀና አደገኛ ደረጃ አድርሰውታል። ይህ የድርድር መክሸፍና የተፋጠጠ የዛቻ ቋንቋ በቀናት ውስጥ ወታደራዊ እርምጃ ሊወሰድ ይችላል የሚለውን ግምት ከፍ አድርጎታል። የዚህ ቀውስ ማዕበል አሜሪካና ኢራን ብቻ ላይ የቆመ አይደለም። የቀጠናው ዋነኛ ተዋናይ የሆነችው እስራኤል በበኩሏ በሐማስና በሄዝቦላ ኢላማዎች ላይ የምታደርገውን ጥቃት ከመቼውም ጊዜ በላይ አጠናክራ ቀጥላበታለች። እነዚህ የኢራን የቅርብ አጋርና የውክልና ጦርነት ፈጻሚዎች ናቸው ተብለው የሚታመኑት ታጣቂ ቡድኖች ላይ የሚሰነዘረው ተከታታይና ከባድ ጥቃት የኢራንን ትዕግስት የሚፈታተንና ቀጠናውን ወደ አጠቃላይ ጦርነት ሊያስገባ የሚችል የባሩድ በርሜል ነው። የእስራኤል ወታደራዊ እርምጃዎች የዋሽንግተንን ፍላጎት በስውር የሚያስፈጽሙና ለቴሄራን የተላኩ የተግባር ማስጠንቀቂያዎች ሆነው እየተነበቡ ይገኛሉ። ይህ ሁሉ ጂኦፖለቲካዊና ወታደራዊ ውጥረት ባለበት ሁኔታ የህዝቡ ስነልቦና እጅግ ተሰባሪና በድንጋጤ የተሞላ ደረጃ ላይ ደርሷል። በማህበራዊ ሚዲያ ላይ የሚስተዋለው ከፍተኛ የፍርሃት ድባብ የዚህ ማሳያ ነው። የሰሞኑን በእስራኤል ምድር ተሰምቶ የነበረው ድንገተኛና ኃይለኛ ፍንዳታ የፈጠረው ሽብር መነሻውም ይኸው የመረበሽ ስሜት ነው። ምንም እንኳን ቆየት ብሎ ፍንዳታው የታቀደ የሮኬት ሞተር ሙከራ መሆኑ ቢረጋገጥም ክስተቱ ግን ቀጠናው በምን ያህል የውጥረት ገመድ ላይ እንደተንጠለጠለ ቁልጭ አድርጎ አሳይቷል። ህዝቡ በማንኛውም ሰከንድ የጦርነት እሳት ሊለኮስ ይችላል በሚል ስጋት ውስጥ በመሆኑ ተራ የሚመስሉ ክስተቶች ሳይቀሩ እንደ ጦርነት አዋጅ እየተቆጠሩ የሰዎችን የልብ ትርታ እያናወጡ ይገኛሉ።
ከመካከለኛው ምስራቅ ወደ አውሮፓ የሚደረጉት አጠራጣሪ የወታደራዊ አውሮፕላኖች በረራ ከመፍትሄ ይልቅ ወደ ባሰ መቃቃር ያመሩት የኒውክሌር ድርድሮች፣ የዶናልድ ትራምፕ ከባድ ዛቻ እንዲሁም እስራኤል በሄዝቦላ እና ሐማስ ላይ እያደረሰችው ያለው ተከታታይ ጥቃት ሲደመሩ በአሜሪካና በኢራን መካከል አዲስና አስፈሪ የጦርነት ምዕራፍ ሊከፈት መሆኑን በግልጽ እያመላከቱ ነው። የፖለቲካው አየር ንብረት በከፍተኛ ደረጃ ተበክሏል። የማህበራዊ ሚዲያ ትርክት በፍርሃት ታምሷል። የቀጠናው ሰማይ ደግሞ የጦር አውሮፕላኖችን በተጠንቀቅ እያስተናገደ ነው። ይህ ሁሉ የሚያሳየው ሀቅ ቢኖር የቃላት ጦርነትና የዲፕሎማሲ ሽኩቻው ወደ እውነተኛና አውዳሚ የጦር መሳሪያ ፍልሚያ ለመቀየር የቀሩት ጥቂት ቀናት ሊሆኑ እንደሚችሉ ነው። አሁን ያለው እንቅስቃሴ የሰላም ሳይሆን የአዲስ ጦርነት ዝግጅት የመጨረሻ ምዕራፍ ይመስላል። በለንደን በ10 ሺዎች የሚቆጠሩ ተቃዋሚዎች አሁን ያለው መንግስት ለስደተኞች የሚያዳላና ነጮችን የሚጨቁን ነው በማለት ስልጣን እንዲለቅ ጠየቁ። የለንደን ከተማ የሁለት ጽንፈኛና ተቃራኒ የፖለቲካ አቋም አራማጆች የሰልፍ መድረክ እንዲሁም የከፍተኛ የጸጥታ አካላት ፍተሻ ማዕከል ሆና ውላለች። በአንድ በኩል በቀኝ አክራሪው ቶሚ ሮቢንሰን አዘጋጅነት ዩናይትድ ዘ ኪንግደም የተሰኘ ሰልፍ ሲካሄድ፣ በሌላ በኩል ደግሞ በ10 ሺዎች የሚቆጠሩ ሰልፈኞች የታደሙበት ፍልስጤምን የሚደግፍ ሰፊ ሰላማዊ ሰልፍ ተካሂዷል። ይህን ውጥረት የነገሰበት የሁለት ተጻራሪ ኃይሎች ፍጥጫ ለማርገብና በመካከላቸው የብረት አጥር በመከለል ምንም አይነት ግጭት እንዳይፈጠር ከእንቅስቃሴ የጸዳ ቀጠና ለመፍጠር ከ4000 በላይ የፖሊስ አባላት በከተማዋ ተሰማርተው ነበር። የለንደን ሜትሮፖሊታን ፖሊስ የጸጥታ ጥበቃውን ይበልጥ ለማጠናከር ሰው አልባ አውሮፕላኖችን፣ ድሮኖችን፣ የፖሊስ ፈረሶችንና ውሾችን የተጠቀመ ሲሆን የታጠቁ ተሽከርካሪዎችንም በተጠንቀቅ አቁሞ ነበር። ሁኔታውን ይበልጥ ፈታኝ ያደረገው ደግሞ በዚህ ዕለት ከሰኞ በኋላ በዌምብሌ ስቴዲየም የኤፍኤ ካፕ ፍጻሜ ጨዋታን ለመታደም በበርካታ ሺዎች የሚቆጠሩ የእግር ኳስ አፍቃሪዎች በከተማዋ መገኘታቸው ሲሆን ፖሊስ ይህንን ሁለንተናዊ የጸጥታ ስጋት ታሳቢ ያደረገ ኦፕሬሽን ከቅርብ ዓመታት ወዲህ ካደረጋቸው ስምሪቶች ሁሉ እጅግ ታላቁ ብሎታል። ይህ ከፍተኛ ጥንቃቄ የታከለበት የጸጥታ ኦፕሬሽን ሙሉ በሙሉ ግጭት አልባ ሆኖ አላበቃም። እስከ ምሽቱ 1 ሰዓት ተኩል በነበረው መረጃ መሰረት በሁለቱ ሰልፎች ላይ 43 ሰዎች ሲታሰሩ በኤፍኤ ካፕ ፍጻሜ ጨዋታ ላይ ደግሞ ተጨማሪ 22 ሰዎች በፖሊስ ቁጥጥር ስር ውለዋል። ዩናይትድ ዘ ኪንግደም በተሰኘው በቀኝ አክራሪዎች በተጠራው ሰልፍ ላይ የታደሙት ሰልፈኞች መነሻቸውን ኪንግስዌይ አድርገው በዋይትሆል በኩል ወደ ፓርላማ አደባባይ በማቅናት ሰልፋቸውን አከናውነዋል። የብሪታንያን ባንዲራ በስፋት ሲያውለበልቡ የነበሩት እነዚህ ሰልፈኞች እያንዳንዶቹ አሜሪካውያን ከሚጠቀሙት ጋር በሚመሳሰል መልኩ እንግሊዝን ዳግም ታላቅ እናደርጋታለን የሚል ጽሑፍ የሰፈረባቸው ቀይ ባርኔጣዎችን አድርገው ታይተዋል። የጠቅላይ ሚኒስቴሩን ስም በማንሳትም ስታርመር ከስልጣን ይውረዱ የሚሉ ተቃውሞችን ሲያሰሙ ተደምጠዋል። እነዚህ ሰልፈኞች ለውጭ ሚዲያዎች በሰጡት አስተያየት አሁን ያለው መንግስት ስልጣን መልቀቅ አለበት ከሚል ሀሳብ ጀምሮ በተለይም ነጭ የሆነው የሰራተኛው መደብ ማህበረሰብ በዩናይትድ ኪንግደም ውስጥ የተለየ አድሎ እየተፈጸመበት ነው የሚሉ ሰፋፊ ቅሬታዎችንና የተለያዩ አመለካከቶችን አንጸባርቀዋል። በተቃራኒው ደግሞ ሌላኛው ፍልስጤምን የሚደግፈው ሰልፍ የናክባ ቀን መታሰቢያን በማስመልከት በኬንሲንግተን ተጀምሮ በፒካዲሌ በኩል ወደ ዋተር ፕሌስ አምርቷል። ይህ የናክባ ቀን በ1948 እስከ 49 እስራኤል ስትመሰረት በተፈጠረው ጦርነት ምክንያት ቤታቸውን ጥለው የተሰደዱትን እና የተፈናቀሉትን ፍልስጤማውያንን የሚያስታውስ ታሪካዊ ቀን ነው። በዚህ ሰልፍ ላይ የተገኙት ተሳታፊዎች ለውጭ ሚዲያዎች ባጋሩት ሀሳብ ራሳቸውን የዘር ማጥፋት ወንጀልንና ፋሺዝምን አጥብቆ የሚቃወሙ መሆናቸውን በመግለጽ የተቃውሟቸውን የሞራል ልዕልናና ሰብአዊ አቋም በግልጽ አሳይተዋል። ይህን የፍልስጤም ሰልፍ ከዚህ ዘገባ ቀጥሎ በስፋት የምናየው ይሆናል። በአጠቃላይ ግን የቅዳሜው የለንደን ውሎ ከተማዋን በምን ያህል የፖለቲካና የማህበራዊ ጽንፍ መካከል እንደተወጠረች ቁልጭ አድርጎ የሚያሳይ ነበር። በአንድ በኩል የብሔርተኝነትና ጸረ መንግስት ስሜት ያየለበት የቀኝ አክራሪዎች ጩኸት፣ በሌላ በኩል ደግሞ የሰብአዊ መብት ጥያቄን እና ጸረ ፋሺዝም አቋምን ያነገበው የፍልስጤም ደጋፊዎች ሰልፍ ብሎም በሺዎች የሚቆጠሩ ህዝቡን ያንቀሳቀሰው የእግር ኳስ ትኩሳት ተዳምረው ብሪታንያን በአሁኑ ወቅት እያስተናገደች ያለችውን ጥልቅ የሀሳብ ልዩነትና የጸጥታ ስጋት በጉልህ የሚያንጸባርቅ ወጥ የሆነ ጥበባዊ ትዕይንት ሆኖ አልፏል። በመላው አውሮፓ የናክባ ዓመታዊ የፍልስጤም ደጋፊ ሰልፎች ተካሂደዋል። የአውሮፓ ከተሞች አደባባዮች የታሪኩን አሳዛኝ ምዕራፍ የሚያስታውስና አሁን ያለውን የፖለቲካ እውነታ የሚሞግት ጠንካራ የተቃውሞ ማዕበል አስተናግደው ውለዋል።
በየዓመቱ በዓለም ዙሪያ የሚገኙ ፍልስጤማውያንና ደጋፊዎቻቸው በ1948 የጽዮናውያን እንቅስቃሴ ምክንያት የተፈጸመባቸውን የጅምላ መፈናቀል እና ስደት የሚያስበውን ናክባ ወይም በአረብኛ ትርጉም ታላቁ ጥፋት ወይም መከራ በአውሮፓ ዋና ዋና ከተሞች በከፍተኛ ድምቀት፣ ቁጣና ጥብቅ የጸጥታ ክትትል ታጅበው ዘክረውታል። ይህ የተቃውሞ ትዕይንት በአንድ በኩል የፍልስጤማውያንን የዘመናት የህመም ትዝታ ዳግም ሲያነቃ፣ በሌላ በኩል ደግሞ በአሁኑ ወቅት በጋዛ እየተፈጸመ ያለውን ድርጊት አጥብቆ የሚኮንን የፍትህ ጩኸት ሆኖ በአውሮፓ ሰማይ ስር አስተጋብቷል። በስዊድን መዲና ስቶክሆልም የተለያዩ የሲቪል ማህበረሰብ ድርጅቶች ባደረጉት ጥሪ መሰረት በኦደን ፕላን አደባባይ የተሰበሰበው እጅግ ግዙፍ የህዝብ ማዕበል እስራኤል በጋዛ እየፈጸመችው ያለው የጦር ወንጀል በአስቸኳይ እንዲቆም በአንድ ድምፅ አጥብቆ ጠይቋል። የዚህ ቁጣ ማዕበል ወደ ግሪክ ዋና ከተማ አቴንስም ተሻግሮ በግራ ዘመምና የፍልስጤም ደጋፊ ድርጅቶች አስተባባሪነት ሰልፈኞች ከኤሌክትሪያ ፓርክ በመነሳት ተቃውሟቸውን ለማሰማት ወደ እስራኤልና አሜሪካ ኤምባሲዎች በከፍተኛ ስሜት ዘምተዋል። ይህ ጉዞ የፖለቲካውን ቀውስ መነሻና ደጋፊ ኃይሎች ማንነት በግልጽ ያመላከተ ተምሳሌታዊ እርምጃ ነበር። በፓሪስ ጎዳናዎች ላይም የፍልስጤምን ህዝብ ደጀንነት የሚያረጋግጡ ተመሳሳይ የተቃውሞ ድምፆች አየሩን ሞልተውት ውለዋል። በዚሁ የፓሪሱ ሰልፍ ላይ ንግግር ያደረጉት ታዋቂ መብት ተሟጋች ሳላህ ሐሙሪ በአሁኑ ወቅት በጋዛና በጠቅላላው ቀጠናው እየታየ ያለው አሳዛኝ ሁኔታ የ1948ቱ የናክባ ታላቅ መከራ ቀጣይ ምዕራፍ መሆኑን በሚመስጥ አገላለጽ አስረድተዋል። ከዚህም ባሻገር ሰልፈኞቹ እስራኤል በተለያዩ ዓለም አቀፍ የባህልና የኪነ ጥበብ መድረኮች ላይ ያላትን ተሳትፎ አጥብቀው በመቃወም ስሜታቸውን አንጸባርቀዋል። ይህ በእንዲህ እንዳለ የብሪታንያዋ መዲና ለንደን የእነዚህ ተቃዋሚዎችና የተጻራሪ ኃይሎች ሰልፍ መናኸሪያ በመሆን ከፍተኛ የጸጥታ ውጥረት አስተናግዳለች። ከናክባ መታሰቢያ ጋር በተያያዘ የተጠራውን የፍልስጤም ደጋፊዎች ሰልፍ ጨምሮ በከተማዋ የተለያዩ ሰልፎች በመካሄዳቸው ምክንያት የለንደን ፖሊስ ከመቼውም ጊዜ በተለየ ሁኔታ ግዙፍ የጸጥታ ጥበቃ ዘመቻ ለማካሄድ ተገዷል። የሜትሮፖሊታን ፖሊስ ባወጣው መግለጫ መሰረት መሀል ለንደን ላይ በተሰበሰቡ ተቀናቃኝ ቡድኖች መካከል ሊፈጠር የሚችለውን ማንኛውም ግጭት ለማስቀረት በልዩ ኃይሎች የታገዙ በሺዎች የሚቆጠሩ የፖሊስ አባላት በከተማዋ ተሰማርተዋል። ይህ ሰፊ የጸጥታ ኦፕሬሽን የታጠቁ የጦር ተሽከርካሪዎችን፣ በፈረስ ላይ ያሉ የፖሊስ አባላትን፣ ሰው አልባ አውሮፕላኖችን ወይም ድሮኖችን እና ሄሊኮፕተሮችን ያካተተ ሲሆን ከተማዋን ወደ ጥብቅ የጸጥታ ቀጠና የቀየረ ወታደራዊ ትዕይንት ሆኖ አልፏል። ከነዚህ ዘገባዎች የምንገነዘበው ሀቅ ቢኖር የናክባ ታሪካዊ ጠባሳ አሁንም ድረስ በዓለም አቀፍ ደረጃ ከፍተኛ የፖለቲካ ንቅናቄን የመፍጠር ጉልበት እንዳለው ነው። ከስቶክሆልም እስከ አቴንስ፣ ከፓሪስ እስከ ለንደን በታጠቁ ኃይሎችና በህዝብ ማዕበል የታጀበው ይህ እንቅስቃሴ የፍልስጤማውያንን ጥያቄ የትናንት ታሪክ ብቻ ሳይሆን ዛሬም የዓለም አቀፉ ማህበረሰብ የሞራል እና የፖለቲካ ፈተና ሆኖ መቀጠሉን በተጨባጭ የሚያሳይ ህያው ስዕል ነው። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ እና በኡጋንዳ የተከሰተውን የኢቦላ ወረርሽኝ ዓለም አቀፍ አሳሳቢ የህዝብ ጤና ድንገተኛ አደጋ በማለት አውጆ በጎረቤት ሀገራት ላይም ስጋት ፈጥሯል ሲል ገለጸም። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ እና በዩጋንዳ ድንገት ያገረሸውን የኢቦላ ወረርሽኝ ዓለም አቀፍ አሳሳቢነት ያለው የህዝብ ጤና አደጋ ሲል በይፋ በማወጅ ቀጠናውን ዳግም በከፍተኛ የፍርሃት ድባብ ውስጥ ከቶታል ብሏል። ምንም እንኳን ይህ አስፈሪ ወረርሽኝ ወይም የፓንደሚክ ወይም የዓለም አቀፍ ጽንፈኛ ወረርሽኝ መስፈርቶችን ገና ያላሟላ ቢሆንም ከኮንጎ ጋር የየብስ ድንበር የሚጋሩ ጎረቤት ሀገራት ግን ለከፍተኛ የስርጭት አደጋ መጋለጣቸውን የድርጅቱ መግለጫ አጥብቆ አሳስቧል። በዚህ አዲስ የሞት ጥላ ስር የኮንጎ ጤና ጥበቃ ሚኒስቴር ባወጣው መግለጫ መሰረት በምስራቃዊቷ የኢቱሪ ግዛት ውስጥ ብቻ 80 ሰዎች መሞታቸው የተረጋገጠ ሲሆን የዓለም ጤና ድርጅት በበኩሉ እስከ ቅዳሜ ዕለት ድረስ ቡኒያ ራምፓራ እና ሞንግቡዋሉ በተባሉ ቢያንስ 3 የጤና ቀጠናዎች 80 የተጠረጠሩ ሞቶች፣ 8 በላቦራቶሪ የተረጋገጡ ኬዞች እና 246 በበሽታ የተጠረጠሩ ሰዎች መመዝገባቸውን አስታውቋል። እንደ ኤሮፓውያኑ አቆጣጠር በ1976 ለመጀመሪያ ጊዜ የኢቦላ ቫይረስ ከተገኘባት ከዲሞክራቲክ ሪፐብሊክ ኮንጎ ታሪክ ውስጥ አሁን ወረርሽኝ በሀገሪቱ ለ17ኛ ጊዜ የተከሰተ ነው። ይሁን እንጂ ከመጀመሪያዎቹ የናሙና ምርመራዎች የታየው ከፍተኛ የፖዚቲቪቲ ምጣኔና በየጊዜው እያሻቀበ ያለው የተጠረጠሩ ታማሚዎች ቁጥር ችግሩ አሁን ከተዘገበው እጅግ የሰፋና አደገኛ ሊሆን እንደሚችል ማሳያ ሆኗል። ይህን የዘንድሮውን ወረርሽኝ ይበልጥ ልዩና እጅግ አሳሳቢ የሚያደርገው ደግሞ አምጪው የቫይረስ ዝርያ ነው። ከዚህ ቀደም በሀገሪቱ ከተከሰቱት ወረርሽኞች አንዱ ሲቀር ሁሉም በዛይር የኢቦላ ዝርያ የተፈጠሩ ሲሆኑ የዘንድሮ ግን
ቡንዲ ቡግዮ በተሰኘው የቫይረስ ዝርያ የመጣ መሆኑ ነው። ከዛየር ዝርያ በተለየ መልኩ ለዚህኛው የቫይረስ ዝርያ እስካሁን የተፈቀደና የጸደቀ የተለየ የሕክምና መድኃኒትም ሆነ ክትባት አለመኖሩ የሕክምና ባለሙያዎችን እና የዓለም አቀፉን ማህበረሰብ ክፉኛ እያስጨነቀ ይገኛል። ድንበር ዘለል ባህሪው በይፋ የተረጋገጠው ይህ ገዳይ በሽታ የኮንጎን ድንበር ጥሶ ጎረቤት ሀገራትን ማንኳኳት ጀምረዋል። በዩጋንዳዋ መዲና ካምፓላ አርብና ቅዳሜ ዕለት ከኮንጎ ተጉዘው በገቡ ሰዎች ላይ 2 እርስ በእርስ ግንኙነት የሌላቸውና በላቦራቶሪ የተረጋገጡ ታማሚዎች ሲገኙ የአንደኛው ሕይወት አልፏል። በተመሳሳይ ወደ ኮንጎ መዲና ኪንሻሳ ከኢቱሪ ግዛት በተመለሰ አንድ ግለሰብ ላይ በሽታው መገኘቱ ተረጋግጧል። ይህ ሁኔታ በሽታው በሀገር ውስጥ ዋና ዋና ከተሞችም ሆነ በዓለም አቀፍ ደረጃ ሊፈጠር የሚችለውን ሰፊ የጤና ቀውስ አጉልቶ አሳይቷል። ይህን አውዳሚ የቫይረስ ስርጭት ለመግታት የዓለም ጤና ድርጅት ሀገራት የብሔራዊ አደጋና የድንገተኛ ጊዜ አስተዳደር ስልቶቻቸውን በአስቸኳይ ስራ ላይ እንዲያውሉ አጥብቆ ጠይቋል። በተጨማሪም የድንበር ተሻጋሪ ፍተሻዎችንና በዋና ዋና የሀገር ውስጥ መንገዶች ላይ ጥብቅ የጤና ቁጥጥር እንዲያደርጉ መክሯል። ከዚህ የቡንዲ ቡጊዮ ቫይረስ ጋር ንክኪ ያላቸውም ሆነ በበሽታው የተያዙ ሰዎች ለሕክምና እርዳታ ልዩ ፍቃድ ካልሆነ በስተቀር ምንም አይነት ዓለም አቀፍ ጉዞ እንዲያደርጉ ድርጅቱ ጥብቅ የጉዞ ገደብ ጥሏል። ይህ የሚያሳየው አፍሪካ ዳግም ከአይን ከማይታይ ክትባት አልባ ከሆነና ድንበር ጥሶ ከሚጓዝ አደገኛ የጤና ጠላት ጋር የሞት ሽረት ትግል ውስጥ መግባቷን የዓለም አቀፉ ማህበረሰብም ሆነ የቀጠናው ሀገራት ይህንን ልዩ ወረርሽኝ ለመግታት የጋራ ርብርብና ከፍተኛ ጥንቃቄ ማድረግ እንደሚገባቸው ትንታኔው በግልጽ ያሳያል። የዩክሬን ሰው አልባ አውሮፕላኖች በሩሲያ 4 ሰዎችን ገድሏል። ሞስኮም ከ1 ዓመት በላይ ከፍተኛ ጥቃት ደርሶባታል። የሩሲያ ሰማይ በዩክሬን ሰው አልባ አውሮፕላኖች ወይም ድሮኖች አውዳሚ ክንፎች ክፉኛ ሲታመስ አድሯል። ጦርነቱ አቅጣጫውን በመቀየር የሩሲያን መዲና ሞስኮን ጨምሮ የተለያዩ ግዛቶችን ኢላማ ያደረገ ሲሆን ይህ ክስተት ከዓመት በላይ በዘለቀው ጊዜ ውስጥ በዋና ከተማዋ ላይ ከተሰነዘሩት ጥቃቶች ሁሉ ወደር ያልተገኘለት ግዙፍና አስደንጋጭ ወታደራዊ እርምጃ ሆኖ ተመዝግቧል። የጦርነቱ መዘዝ ከግንባር አልፎ በሰላማዊ ዜጎች መኖሪያ ጓዳ ውስጥ ሰተት ብሎ መግባቱን የዕለቱ ሁነቶች በግልጽ አሳይተዋል። ባለስልጣናት እሁድ ዕለት እንዳረጋገጡት በዚህ መጠነ ሰፊ የድሮን ማዕበል ቢያንስ የ4 ሰዎች ሕይወት በአሳዛኝ ሁኔታ ተቀጥፏል። ከነዚህም ውስጥ የ3ቱ ሕይወት ያለፈው በሞስኮ ግዛት ሲሆን አንዱ ደግሞ በቤልጎሮድ ግዛት ሕይወቱን አጥቷል። የሞስኮ ግዛት አስተዳዳሪ የሆኑት አንድሬ ቮሮድቢዮቭ አደጋውን ሲገልጹ ከዋና ከተማዋ በስተሰሜን በምትገኘው ኪምኪ በተባለችው ስፍራ አንዲት ሴት መኖሪያ ቤቷ ላይ በደረሰባት ድንገተኛ ጥቃት ሕይወቷ ሲያልፍ የነፍስ አድን ሰራተኞች በፈረሰው ቤት ፍርስራሽ ውስጥ ሌላ ተጨማሪ ሰው ለማግኘት ልብ አንጠልጣይ ፍለጋቸውን ቀጥለዋል። ከዚህም በተጨማሪ በሚቴሺቺ አውራጃ በምትገኘው የፖጎሮሊኪ መንደር የ2 ወንዶች ሕይወት አልፏል። የጥቃቱ ሰለባ የሰው ሕይወት ብቻ ሳይሆን በርካታ ረጃጅም የመኖሪያ ህንፃዎችና የመሰረተ ልማት አውታሮችም ጉዳት ደርሶባቸዋል። የዚህን ጥቃት ስፋትና የውድመት አድማስ ይበልጥ አጉልቶ የሚያሳየው የድሮኖቹ ቁጥር ነው። የታስ ዜና ወኪል የከተማዋን ከንቲባ ሰርጌ ሶቢያኒን ጠቅሶ እንደዘገበው ከእኩለ ሌሊት ጀምሮ አየሩን ሰንጥቀው ወደ መዲናዋ ሞስኮ ያመሩት 81 ሰው አልባ አውሮፕላኖች በሩሲያ አየር መከላከያ ስርዓት ተመተው ወድቀዋል። ከንቲባው አክለው 12 ሰዎች መቁሰላቸውንና አብዛኞቹም በሞስኮ የነዳጅ ማጣሪያ ፋብሪካ መግቢያ አካባቢ ጉዳት እንደደረሰባቸው እንዲሁም 3 መኖሪያ ቤቶች መጎዳታቸውን አስታውቀዋል። ይሁን እንጂ የነዳጅ ማጣሪያ ዋና ቴክኖሎጂ ወይም የማምረቻ ስርዓት ላይ ምንም አይነት ጉዳት አለመድረሱ ለሩሲያ ኢኮኖሚ እፎይታን የሰጠ ዜና ሆኗል። ይህ በእንዲህ እንዳለ የሩሲያ መከላከያ ሚኒስቴር በአዳሩና በማለዳው ክፍለ ጊዜ በመላው ሀገሪቱ ሰማይ ላይ 556 የሚደርሱ ድሮኖችን መትቶ መጣሉን ይፋ ማድረጉ ዩክሬን የከፈተችውን የጥቃት ዘመቻ ግዙፍነት በጉልህ የሚያሳይ ነው። የዚህ ያልተጠበቀ የድሮን ዝናብ ሽብር በሀገሪቱ ትልቁ አውሮፕላን ማረፊያ በሆነው የሞስኮ ሼሬሜቲየቭ ዓለም አቀፍ ኤርፖርትም ጭምር ተሰምቷል። ምንም እንኳን በአውሮፕላን ማረፊያ ግቢ ውስጥ የተመቱ ድሮኖች ስብርባሪዎች ቢወድቁም የከፋ አደጋ አለማድረሳቸው ተገልጿል። በአጠቃላይ ከነዚህ ተከታታይ ዘገባዎች የምንረዳው ሀቅ ቢኖር የዩክሬን ጦር የውጊያ ስልቱን በአስገራሚ ሁኔታ በማስፋፋት ጦርነቱን በቀጥታ ወደ ሩሲያ የልብ ትርታና ስትራቴጂካዊ ማዕከላት እያመጣው መሆኑን ነው። ይህ ከዓመታት በላይ ታይቶ የማይታወቅ የድሮን ጥቃት የሁለቱን ሀገራት ጦርነት ወደ አዲስ ይበልጥ ውስብስብና እጅግ አደገኛ ምዕራፍ ያሸጋገረው የታሪክ አጋጣሚ ሆኖ ተመዝግቧል። በመካከለኛው እና ምስራቅ ቻይና የጣለው ከባድ ዝናብ ጎርፍ አስከትሏል። እስካሁን 1 ሰው ሲሞት 9 ሰዎች እንደጠፉም ታውቋል። የሰማዩ በሮች የተከፈቱ ይመስል በማዕከላዊና ምስራቃዊ የቻይና ግዛቶች ላይ እያረፈ ያለው አውዳሚ የዝናብ ዶፍ ቀጠናውን በከፍተኛ የተፈጥሮ ፈተና ውስጥ ዘፍቆታል። ባለፈው ቅዳሜና እሁድ የተጀመረው ይህ ኃይለኛ የዝናብ ማዕበል ጂያንግዚና ሁናን ጨምሮ በርካታ ግዛቶችን በጎርፍ አጥለቅልቋል። አሁንም ተጨማሪ የዝናብ ስጋት የቀጠናው ሰማይ ላይ እያንዣበበ ይገኛል። የዚህ የተፈጥሮ ቁጣ ዋነኛ ሰለባ ከሆኑት አካባቢዎች መካከል የጂያንግዚ ግዛት አካል የሆነችው ጋንዡ ከተማ ትጠቀሳለች። ከአርብ ምሽት ጀምሮ የጣለው ኃይለኛ ዝናብ
የወንዞችን የውሃ መጠን በከፍተኛ ደረጃ ከፍ በማድረግ ሻንግዩ ካውንቲን እና በተለይም ዶንግሻን ከተማን ክፉኛ አጥቅቷል። የጎርፉ ሙላት የመብራትና የውሃ አቅርቦት መሰረተ ልማቶችን ሲያቋርጥ መንገዶችን በውሃ ውጡ ተሽከርካሪዎችን እንደ ቀላል ዕቃ ጠራርጎ ወስዷል። ሆኖም የአካባቢው መንግስት ባደረገው ፈጣንና የተቀናጀ የነፍስ አድን ርብርብ 1147 ነዋሪዎችን ከተለያዩ ከተሞች ወደ ተሻለ ቦታ ማዛወር ችሏል። ለዚህም ፈጣን ምላሽ ምስጋና ይግባውና በዚህ ቀጠና ምንም አይነት የሞትም ሆነ የጠፋ ሰው አለመመዝገቡን የአካባቢ ሚዲያዎች ዘግበዋል። ይሁን እንጂ ይህ ስኬታማ የነፍስ አድን ስራ በደቡብ ምዕራብ ቻይና ዋንግዚ ግዛት ከተሰማው ልብ ሰባሪ አደጋ ጋር ተዳምሮ የሐዘን ድባብ አጥልቶበታል። 15 ሰዎችን አሳፍራ ትጓዝ የነበረችው አንዲት የፒካፕ ተሽከርካሪ ቅዳሜ ምሽት ላይ በጎርፍ ወደ ተሞላ እና ወደሚያስገመግም ወንዝ በመገልበጧ አሳዛኝ የህይወት መጥፋት አጋጥሟል። የቻይና መንግስት ብሔራዊ ቴሌቪዥን ሲሲቲቪ እንዳረጋገጠው መንግስት የድንገተኛ አደጋ አድን ሰራተኞችን በፍጥነት ወደ ስፍራው ቢያሰማራም የአንድ ሰው ህይወት ሲያልፍ 9 መንገደኞች ደግሞ የገቡበት ሳይታወቅ ቀርቷል። የብሔራዊ ሜትሮሎጂ ማዕከል ኤንኤምሲ የተፈጥሮን የቁጣ አቅጣጫ በመተንበይ በቀጣዮቹ ቀናት ከባድ ዝናብ ቀስ በቀስ ምስራቅ እና ደቡብ አቅጣጫዎች እየተስፋፋ እንደሚሄድ አስታውቋል። ማዕከሉ ሁለተኛው ዝቅተኛ የሆነውን ቢጫ የዝናብ ማዕከል ማስጠንቀቂያ ያወጣ ሲሆን ይህ አውዳሚ ዝናብ በጓንግዚ፣ ጓንግዶንግ፣ ጓይዡ፣ ሁቤ እና ቾንግጂንግ ግዛቶች ላይ ከባድ ስጋት ሊደቅን እንደሚችል አሳስቧል። የዚህን አደጋ አሳሳቢነትና ክብደት በመረዳት የሁቤ ግዛት ሜትሮሎጂ ተቋም ሶስተኛውን ከፍተኛ ደረጃ የሆነውን ደረጃ 3 ድንገተኛ ጊዜ ምላሽ አስጀምሯል። ተቋሙ የናዳ የመሬት መንሸራተትና የከተማ ውስጥ የጎርፍ መጥለቅለቅ ሊከሰት እንደሚችል ከፍተኛ ማስጠንቀቂያ በመስጠት ላይ ይገኛል። የዜጎችን ደህንነት ለመጠበቅ በዩቻንግ ከተማ የሚገኙ ታዋቂ የተፈጥሮ መስህቦችን እና የቱሪስት መዳረሻዎችን ዘግቷል። የቻይና የድንገተኛ አደጋ አስተዳደር ሚኒስቴር ከግዛት ባለስልጣናት ጋር ተከታታይ ስብሰባዎችን በማድረግ በቀጠናው የተደቀነውን ከፍተኛ የጎርፍ አደጋ ስጋት ለመቀልበስ በተጠንቀቅ ላይ ይገኛል። ከሰማይ የሚወርደው የውሃ ዶፍና በምድር ላይ የሚያስከትለው የጎርፍ ማዕበል ቻይናን በአንድ በኩል ፈጣን የህዝብ ማዳን ስራ እንድትሰራ፣ በሌላ በኩል ደግሞ ልብ ሰባሪ የህይወት መጥፋት ሀዘንን እንድታስተናግድ እያስገደዳት መሆኑን ይህ የዘገባዎች ስብስብ ቁልጭ አድርጎ ያሳያል። ጌታቸው ረዳና ጀነራል ጻድቃን ገብረተንሳይ ትግራይን ለመቆጣጠር በሚል አዲስ ምክር ቤት መሰረቱ። የፖለቲካው ፀሐይ በሰሜን ኢትዮጵያ ጠልቃ በሌላ አዲስ የውጥረት ገጽታ እየወጣች መሆኗን የሚያመላክት ክስተት በአዲስ አበባ ከተማ ተስተውሏል። የትግራይ ፖለቲካ ከውጭ ኃይሎች ይልቅ በውስጥ ሽኩቻ ታምሶ በአንድነት ቆመው የነበሩ የትላንት የትግል አጋሮች ዛሬ በተቃራኒ ጎራ ተሰልፈው የሞት ሽረት ትግል መጀመራቸውን የትግራይ ሰላምና ለውጥ ምክር ቤት መመስረት በጉልህ ያሳያል። አቶ ጌታቸው ረዳንና ጀነራል ጻድቃን ገብረተንሳይን የመሳሰሉ አንጋፋና ተጽዕኖ ፈጣሪ ፖለቲከኞች የህወሓትን ጫና ሽሽት ትግራይን ለቀው በአዲስ አበባ ይህንን ምክር ቤት መመስረታቸው በክልሉ ፖለቲካ ላይ የተከሰተውን ጥልቅ ስምጥና የፖለቲካ የመሬት መንቀጥቀጥ ያጋልጣል። ይህ እርምጃ የህወሓትን ብቸኛ የበላይነት ለመስበር የተወጠነ ትልቅ የፖለቲካ መፈንቅለ ስልጣን ተደርጎ ሊወሰድ ይችላል። ይህ ክስተት ድንገት ከሰማይ ዱብ ያለ አይደለም። ይልቁንም ከፕሪቶሪያዊ ሰላም ስምምነት ወዲህ በውስጥ ለውስጥ ሲብላላ የነበረው የስልጣንና የርዕዮተ ዓለም ሽኩቻ ፍንዳታ ነው። የህወሓት ነባር አመራሮች ክልሉን በብቸኝነት ለመቆጣጠር የሚያደርጉት ጥረትና የጊዜያዊ አስተዳደሩ መሪዎች በነበሩት የለውጥ ኃይሎች በኩል የነበረው አዲስ አካሄድ እንከተል የሚል ውዝግብ መቋጫ ስላጣ እነሆ ፖለቲካዊ መፋታቱ በይፋ ታውጇል። ህወሓት እነዚህን ኃይሎች ከፖለቲካዊ መድረክ በማግለል ከክልሉ እንዲወጡና ጫና ማሳደሩ የፖለቲካ ሜዳውን ለራሱ ብቻ ለማስቀረት የወሰደው የመጨረሻ የተስፋ መቁረጥ እርምጃ ቢመስልም በአንጻሩ ተገፍተው የወጡት ኃይሎች አዲስ ጥርስ አውጥተው መመለሳቸውን ይህ አዲስ ምክር ቤት ምስክር ነው። የዚህ አዲስ የፖለቲካ ኃይል ምስረታ ይበልጥ አደገኛና ውስብስብ የሚሆነው ከፖለቲካዊ ንግግር ባለፈ ወታደራዊ ክንድን ያካተተ በመሆኑ ላይ ነው። በአፋር ክልል ድንበር አካባቢ መሽጎ የሚንቀሳቀሰውና ሐራ መሬት ወይንም የትግራይ ለውጥ ኃይል ተብሎ የሚጠራው ታጣቂ ቡድን ከነ ጀነራል ጻድቃን የፖለቲካና የወታደራዊ አመራር ጠበብት ጋር መጣመሩ ነገሩን የቃላት ጦርነት ብቻ እንዳይሆን ያደርገዋል። ይህ ስብስብ የትግራይን የጸጥታ መዋቅር በኃይልም ሆነ በፖለቲካዊ ጫና ለመነቅነቅ የሚያስችል ጡንቻን እየገነባ መሆኑን ያመላክታል። የፖለቲካ አእምሮውን ከአዲስ አበባ፣ ወታደራዊ ጡንቻውን ደግሞ ከአፋር በረሃ በማስተባበር በመቀሌ የተመሸገውን የህወሓት አመራር ለማስወገድ የተነደፈ ስልት መሆኑ ግልጽ ነው። ከዚህ መድረክ ጀርባ ያለውን የፖለቲካ ሴራ ስንመረምር የፌዴራሉ መንግስት የራሱን ሚና እየተጫወተ መሆኑን መካድ አይቻልም። የጠላቴ ጠላት ወዳጄ ነው በሚለው የፖለቲካ ቀመር ማዕከላዊ መንግስት ለህወሓት ተቃዋሚዎች ከለላ መስጠቱና በዋና ከተማዋ አዲስ አበባ ሆነ ወታደራዊና ፖለቲካዊ ጥምረት እንዲያደርጉ መፍቀዱ የህወሓትን ቀሪ ኃይል እስከ ወዲያኛው ለማዳከም የተዘረጋ የረቀቀ የፖለቲካ ቼዝ ጨዋታ ነው። የፌዴራል መንግስቱ በቀጥታ ጣልቃ ሳይገባ በራሳቸው በትግራይ ልሂቃን መካከል ያለውን የስልጣን ሽኩቻ በመጠቀም የክልሉን
የሰሜኑን የፖለቲካዊ ቅርጽ በራሱ ፍላጎት ልክ ለመቃኘት እየሞከረ መሆኑ የሴራው ቁንጮ ነው። ይህ ሁኔታ የህወሓትን የትላንት ተክለሰውነት ወደ ትዝታነት ለመቀየር የተወጠነ ትልቅ ስትራቴጂካዊ ፕሮጀክት አካል መሆኑን ያስገነዝባል። ይህ የክስተቶች ሰንሰለት ትግራይን ወደ አዲስ የእርስ በርስ ግጭት እሳተ ገሞራ ሊከታት የሚችል ከባድ አደጋ ያረገዘ ነው። በጦርነት ክፉኛ የተጎዳው የትግራይ ህዝብ አሁንም በፖለቲካ ልሂቃኑ የስልጣን ጥም ምክንያት የሰላም አየር መተንፈስ አልቻለም። የትግራይ ሰላምና ለውጥ ምክር ቤት በታጣቂዎች ታግዞ ትግራይን ለመቆጣጠር የሚያደርገው ጉዞ፣ ህወሓት ደግሞ የሞት ሽረት ትግል አድርጎ መዋቅሩን ላለማስነካት የሚያደርገው መፍጨርጨር የክልሉን ምህዳር ዳግም የደም አውድማ እንዳያደርገው ክፉኛ ያስፈራል። ይህ መከፋፈል ለእውነተኛ የፖለቲካ ሪፎርም በር ይከፍታል ወይስ የተራበውንና የቆሰለውን ህዝብ ወደ አዲስ የእርስ በርስ መተላለቅ ያመራል የሚለው ጥያቄ የጊዜ ጉዳይ ሆኖ የሰሜኑ ፖለቲካ በማያባራ የሴራና የተቃርኖ ማዕበል ውስጥ መዋዠቁን ቀጥሏል። የዛሬው የሀገር ውስጥና ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጩ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ